ኦሪት ዘፍጥረት ምዕራፍ 23 የሳራም ዕድሜ 127 ዓመት ሆነ። በቂርያትአርባቅም ሞተች። እርሷም በከነዓን ምድር ያለች ኬብሮን ናት። አብርሃምም ለሳራ ሊያዝንላትና ሊያለቅስላት ተነሳ። አብርሃምም ከሬሳው አጠገብ ተነሳ፣ ለኬጢ ልጆችም እንዲህ ሲል ተናገረ። እኔ በእናንተ ዘንድ ስደተኛና መጻተኛ ነኝ። በእናንተ ዘንድ የመቃብር ሥርዓት ስጡኝ፣ ሬሳዬንም ከፊቴ ልቅበር። የኬጢ ልጆችም ለአብርሃም መለሱ አሉትም፣ ጌታዬ ሆይ ስማን። አንተ በእኛ መካከል ከእግዚአብሔር አለቃ ነህ። ከመቃብር ስፍራችን በመልካሙ ቦታ ሬሳዬን ቅበር። ሬሳዬን ትቀብር ዘንድ ከእኛ መቃብሩን የሚከለክል የለም። አብርሃምም ተነሳ፣ ለምድሩ ሕዝብ ለኬጢ ልጆች ሰገደ፣ እንዲህም አላቸው፣ ሬሳዬን ከፊቴ እንዲቀብር ከወደዳችሁኝስ ስሙኝ። ከሲአር ልጅ ከኤፍሮን ለምኑልኝ። በእርሻው ዳር ያለችውን ድርብ ክፍል ያላትን ዋሻውን በሙሉ ዋጋ በመካከላችሁ ይስጡኝ፣ መቃብሩ የኔ ርስት እንዲሆን። ኤፍሮንም በኬጢ ልጆች መካከል ተቀምጦ ነበር። የኬጢ ሰው ኤፍሮንም የኬጢ ልጆችና ወደ ከተማ የሚገቡ ሁሉ ሲሰሙ ለአብርሃም እንዲህ ሲል መለሰለት፣ አይደለም ጌታዬ ስማኝ። እርሻውን ሰጥቼአለሁ፣ በእርሱም ዳር ያለውን ዋሻ ሰጥቼአለሁ፣ በወገኔ ልጆች ፊት ሰጥቼአለሁ፣ ሬሳዬን ቅበር። አብርሃምም በአገሩ ሰዎች ፊት ሰገደ። የአገሩ ሰዎችም ሲሰሙ ለኤፍሮን እንዲህ ሲል ተናገረ፣ ነገሬን ትሰማ ዘንድ እለምንሃለሁ፣ የእርሻውን ዋጋ እሰጥሃለሁ፣ አንተም ከእኔ ዘንድ ውሰድ፣ ሬሳዬንም በዚያ እቀብራለሁ። ኤፍሮንም ለአብርሃም እንዲህ ሲል መለሰለት፣ ጌታዬ ሆይ እኔን ስማኝ። የ400 ሲቅል ዋጋ ምድር በእኔና በአንተ መካከል ምንድር ነው? ሬሳዬንም ቅበር። አብርሃምም የኤፍሮንን ነገር ሰማ። አብርሃምም በኬጢ ልጆች ፊት የነገረውን 400 ሲቅል መዝኖ ለኤፍሮን ሰጠው። ብሩንም ለመሸጫ ለመለወጫ የሚተላለፍ ነበረ። በመምሬ ፊት ያለው ባለድርብ ክፍል የሆነው የኤፍሮን እርሻ ለአብርሃም ጸና። እርሻው፣ በእርሱም ያለው ዋሻው፣ በእርሻውም ውስጥ በዙሪያውም ያለው እንጨት ሁሉ በኬጢ ልጆችና በከተማይቱ በር በሚገቡ ሁሉ ፊት ለአብርሃም ርስቱ ሆነ። ከዚህም በኋላ ኬብሮን በምትባል በመምሬ ፊት በከነዓን ምድር ባለው እርሻ ባለድርብ ክፍል በሆነው ዋሻ ውስጥ አብርሃም ሚስቱን ሳራን ቀበረ። እርሻውና በእርሱ ያለው ዋሻው በኬጢ ልጆች ዘንድ ለአብርሃም የመቃብር ርስት ሆኖ ጸና።